ስሜ ሼፍ ራይል ጥላሁን እባላለሁ የመጣሁት ከአዲስ አበባ ነው በዚህ ሙያ የሰራሁት ከ4 አመት እስከ 5 አመት ይሆነኛል ሼፍ በላይነህ ይባላለሁ የመጣሁት ከቢሾፍቱ ወይ ከደብረ ዘይት ነው ኦልሞስት ከ8 አመት እስከ 12 አመት አካባቢ ሰርቻለሁ ሼፍ ትግስት እባላለሁ የመጣሁት ከጅማ ነው በዚህ ስራ ላይ ቆየሁት 2 አመት ነው ፓስታ ፍሮ ላዛኛ ምናምን ሰራ ደስ ይለኛል ጣሊያን ሾች ፓስታ በአትክልት መዝናናት መስራት በጣም ያዝናናኛል ወደዚህ ፕሮግራም ያስመዘገበኝ ጓደኞቼ ናቸው እና እነሱም በጣም ላመሰግናቸው ወዳለው ሳላስበው የተመዘገብኩት ቤተሰብ ነው ያስመዘገበኝ ያው ከኔ መጣበቁት 30 ሺህ ብርና ቢላውን ወስዳለሁ አሸንፋለሁ 30 ሺህ ብሩንም ወስዳለሁ የክብሩን ቢላ ወስዳለሁ ብዬ አምናለሁ ቤተሰቦቼ አላሳፍራችሁም አሸንፌ ቢላውንም 30 ሺህ ብሩንም ይዤ እመጣለሁ የተወደዳችሁና የተከበራችሁ ውድ የቤስ ቤተሰቦች እንዴት ሰነበታችሁ እንዴት ከረማችሁ እንዴት አላችሁ ተወዳጁ ቤስ ቴሌቪዥን ተወዳጁ ምርጡ ገበታን በሰዓቱ እንደተለመደው ይዞላችሁ ከች ብሏል የዛሬው ተወዳዳሪዎቻችን ከ2 አመት እስከ 10 አመት ልምድ ያላቸው በዚህ ሙያ ፍቅር ልባቸው የነደደ ይሄ ሙያ ማለት ለኛ ህይወታችን ነው ምርጡ ገበታን በጣም እንወደዋለን ብለው ሶስቱም ግን ያስመዘገባቸው ጓደኞቻቸውና ቤተሰቦቻቸው ናቸው ራሳቸው አይደለም የተመዘገቡት ሰርፕራይዝ ነው ያደረጓቸው ተወዳዳሪዎች በምርጡ ገበታ ስም እንኳን ወደ ምርጡ ገበታ በሰላም መጣችሁ እያልኩኝ የዛሬውን ውድድር በብቃትና በጥራት እንደሁል ጊዜው እያስተማሩና እየመከሩ የሚዳኙልን ሁለት ዳኞች አሉ የመጀመሪያው ሼፍ ማቲያስ ፋንታሁን ሁለተኛው ሼፍ ፍስሐ ሲሳይ እንዲሁም ፕሮግራሙን እያጣፈጥኩ መመራላችሁ ሼፍ ዚ ነኝ ተወዳዳሪዎች አሁንም በድጋሚ በምርጡ ገበታ ስም እንኳን በሰላም ወደ ተወዳጁ ምርጡ ገበታ በሰላም መጣችሁ እያልኩኝ የመጀመሪያው ተወዳዳሪያችን ሼፍ ራሄል ናት ሞቅ ያለ ጭብጨባ ለሼፍ ራሄል ሁለተኛው ተወዳዳሪያችን ሼፍ በላይነህ ለሱ ሞቅ ያለ ጭብጨባ እንዲሁም ሶስተኛው ተወዳዳሪያችን ለዚህ ውድድር ከጅማ ድረስ የመጣችው ሼፍ ትግስት ናት ሞቅ ያለ ጭብጨባ ለሼፍ ትግስት ለራሳችሁና ለምትወዱት ሰው እንደምትሰሩ አስባችሁ ጥሩ ገበታ ሰርታችሁ ያዘጋጀኑ 30 ሺህ ብርና ቢላውን እንድትወስዱ ምኞቴን ከወዲሁ እየገለጽኩኝ የሚሰጣችሁ 25 ደቂቃ ነው የተሰጣችሁን ግብአት ለማየት ሞሰቦቻችሁን ክፈቱ የተሰጣችሁን ግብአት ገውዝ እንቁላል ድንች ፐርስሊና ቲማቲም ድልህ ነው ከዚህ በተጨማሪ ግብአትን ከፈለጋችሁ መደርደሪያው ቅመማ ቅመምና አትክልትና ፍራፍሬ ነው ይዞላችኋል ፍሪጅ ውስጥ ስጋና የወተት ተዋጽኦ አለ እነዚህንና እናንተ የፈለጋችሁትን ግብአቶች ጨምራችሁ 3 ገበታ አንድ አይነት ምግብ ሰርታችሁ ተሸላሚ እንድትሆኑ በድጋሚ ምኞቴን እየገለጽኩ ተወዳጁ ምርጡ ገበታ የመጀመሪያው ዙር ተጀምሯል የመጀመሪያውን ፈተና አልፋችኋል በደንብ አስባችሁና ተጠንቅቃችሁ ጥሩ ነገር ለመስራት እንዳሰባችሁ የግብአት አነሳሳችሁ ያሳውቃል ግን መጨረሻው እንዲያሳምርላችሁ ደግሞ ጠንከር ያለ ስራን መስራት የግድ ነው የተከበራችሁ ውድ የቤስ ቤተሰቦች ዛሬ ደስ የሚለው ሶስቱም ተወዳዳሪዎች ከዚህ በፊት ያላየኑን አይነት ነገር ነው ይዘው የመጡት ሁሉም ለመጀመሪያ መስሪያ የሚሆናቸውን ግብአት ለማስራት የወሰዱት ጊዜ በጣም ደስ የሚል ነው በርቱ መልካም እድል
ተወዳዳሪዎች በምርጡ ገበታ ስም መልካም እድልን እየተመኘውላችሁ ከተሰጣችሁ 25 ደቂቃ ውስጥ 6 ደቂቃ ተጠቅማችሁ 19 ደቂቃ ይቀራችኋል። መልካም እድል፣ በርቱ፣ ፍጥነት እየጨመራችሁ እሺ። ከተሰጣችሁ 25 ደቂቃ ላይ 8 ደቂቃ ተጠቅማችሁ 17 ደቂቃ ይቀራችኋል። ራሳችሁን እየጠበቃችሁ ፍጥነት ጨምራችሁ ምርጥ ገበታ እንደምታወጡ ምንም ጥርጥር የለኝም። መልካም እድል። የቀራችሁ 13 ደቂቃ ብቻ ነው። ፍጥነት የግድ ነው። መልካም እድል። ስድስት ደቂቃ እየቀረ ሼፍ በላይነህ ሳህኖቹን ደርድሯል። የሱን ምርጥ ገበታ ሊሰራ አራት ያረጋው አንዱን ለኔ ነው መሰለኝ። የሱን ምርጥ የሚለውን ገበታ ሳህኖቹ ላይ ያወጣልን ያለው ሼፍ በላይነህ ነው። የቀረን 5 ደቂቃ ነው።
2 ደቂቃ ከ40 ሰከንድ ይቀረናል። ሁለት ደቂቃ ብቻ ነው የሚቀረን። የቀረን 1 ደቂቃ ብቻ ነው። 20 ሰከንድ ይቀረናል። የጨረሰ ተወዳዳሪ ከፊት ለፊት ያለውን ደውል በመደወል ሊያሳውቀን ይችላል። 10 9 8 7 6 5 4 3 2 1 0 ተመልሰን መተናል። የሼፍ ራሄል ገበታ እየተቀመሰ ነው። ሼፎቹ ከቀመሱ በኋላ የሚሉን አብረን እንሰማለን። እናንተ እዚህ ጋር በጣም ጥሩ ነገር የምትሉትን የራሳችሁን ነገር ሰርታችኋል። ከዚህ በኋላ የዳኞቹ ስለዚህ ራሳችሁ ሞቅ ያለ ጭብጨባ እንዴት ነበር ውድድሩ? ቆንጆ ነበር። ቅድመ ዝግጅቱን ወይንም ሚዛን ፕላስ አቀራረብሽ እያንዳንዱን ነገር ያቀረብሽበት መንገድ ለመስሪያ የሚያስፈልጉ እቃዎችን ያዘጋጀሽበት መንገድ እነዚህ ለሙያው ያለሽን ግንዛቤና ያለሽን አክብሮት ነው የሚያሳየውና ጥሩ ነው በሱ ረገድ የነበረው ሁኔታ። ነገር ግን የሥራ ቦታ ላይ ንጽህና የማዝረክረክ መሬት ላይ የመጣል እነዚህ ነገሮች ካሉ ደግሞ አካባቢሽ ንጹህ አይደለም፣ አሰራርሽ ጥሩ አይደለም ማለት ነውና እሱ ግድፈት ነበረበት አሰራር ሂደቱ ላይ ማለት ነው። ድንቹ ውስጥ ሳንዱች ውስጥ አለ፣ እንደገና ውጭ ደግሞ አባይ ሆኗል። አንድ ፕሌት ላይ ወይም አንድ ሳህን ላይ የሚቀርብ ላይ አንድ ምግብ በድግግሞሽ መቅረብ የለበት። ሁለተኛው ግድፈቱ ምንድነው? ውስጥ የጨመርሽው ድንች አልበሰለም፣ ጥሬነት አለው። ውጭ ያስቀመጥሽው ጌም ቺፕስ የሚባለው አይነት ፕሪፓሬሽን ነው። እሱ በስሏል፣ ጥሩ አይነት አጠባበስ ነው። የውስጠኛው ግን ያደረግሽው አልበሰለም። ሌላው ስፕሬድ ወይንም የሳንዱቹን ለመቀባት ተጠቅመሻል። እሱ እንዳለ ሆኖ እንደገና ስታፍ ያደረግሽው በቂ የሆነ እርጥበት አለው። በቂ የሆነ እርጥበት ያለው ነገር ላይ እንደገና ስፕሬድ ማድረግ ዳቦ በጣም እንዲቦካ ወይንም ለመብላት ብዙ ሃፒታይት የሚከፍት እንዳይሆን ያደርገዋል። ከዛ አንፃር ደስ የሚል አይነት እንትን የለውም፣ እይታ የለውም፣ ቴክስቸር የምንለው ነገር የለውም ማለት ነው። ሌላው ሳንድዊች ሲሰራ የበለጠ ማሳመር፣ የበለጠ መስራት፣ የበለጠ መትጋትን ይፈልጋል። ምክንያቱም ለአይን በጣም የሚስብ መሆን አለበት፣ እንደገና ለአጎራረስም የሚመች መሆን አለበት። ከዛ አንፃር ክብ ዳቦ እንደመሆኑ መጠን በደንብ አልሰራሽውም። አነሳስሽም ተረጋግተሽ የምትሰሪበት ሁኔታ ጥሩ ነው። እሳትሽን የምትይዝበት ሁኔታ ጥሩ ነው። በኋላ ላይ ግን ለምንድነው አላውቅም ትንሽ አካባቢሽን እንዳለው ለአንድ ሼፍ ሴፍቲ እና ሳኒቴሽን በጣም ኢምፖርታንት ነው። ምክንያቱም ከወደቅሽ አደገኛ ነገር አለ። ስትወድቂ ልትሰበር ልትቆጭ ትችላለሽ፣ እስከ ሞት ድረስ የሚያደርስ ነገር ሊያጋጥም ይችላልና እንደምታየው እዛ ጋር ራሱ እስካሁን ድረስ ቦታሽን በደንብ እንትን አላልሽም የሚያደርሽው። ሌላኛው ዳቦ ተለይ ሳንድዊች በሚደረጉ ዳቦዎች ቶስት ቢደረጉ ይመረጣል። ቶስት የሚደረጉት በበተር ቶስት ሊደረግ ይችላል፣ ግሪል ሊደረግ ይችላል። የሚደረጉበት ምክንያት እንደዚህ ጁሲ የሆኑ ሶጊ የሆኑ ነገሮችን መሸከም እንዲችል ነው። ቶስት ሲሆን ደረቅ ስለሚል ዳቦ መሸከም ይላል፣ አይቦካም። ኦኬ። ሌላኛው ማዮኔዝ እንቁላል አለው አይደል? ማዮኔዝ እንቁላል ነው የሚሰራው። በጣም ብዙ ማዮኔዝ በከቻፕ አድርገሽ እንደ ኮክቴል ሶስ ነገር ለመስራት ሞክረሽ እንደገና ስክራምብል ኤግ አድርገሽ ሰርተሽው ሐሳብሽ ጥሩ ነገር። ሌላኛው የሰጠሽን ዳቦ ለኔ ሁለቱንም የታችኛውን ስላይስ ነው አይደል የሰጠሽኝ? ታይዋለሽ፣ ሁለቱም የታችኛው ነው። ለፊሽ ደግሞ ሁለቱ ላይኛው ነው የደረሰው። ሁለት ምንድነው የሚባለው የግራ ጫማ ወይም ደግሞ ሁለት የቀኝ ጫማ አይነት ነገር አድርገሽ ነው የሰጠሽን ማለት ነው። እንደዚህ ማለት ነው። እንደሱ እንደማለት ነው። ይሄ በተለይ እንግዳ ፊት ሲቀርብ ትንሽ ከባድ ነው። ፐርፌክት የሆነ ነገር መቀመጥ ስላለበት ስለዚህ ካያጅ ስራ አንፃር ካጀማመርሽ አንፃር ብዙ ነገር ኤክስፔክት አድርጌ ነበር። ግን ኢትስ ጉድ ኢትስ ፋይን። እንግዲህ የሚመጡት ደግሞ ተወዳዳሪዎችም አብረሽ ከነሱ ጋር የምትወዳደሪው ውጤቱን የሚወስነው እነሱ የሚያመጡት ነገር ነው። አብረን እናየዋለን። የዳኞች አስተያየት በጣም ጥሩ ነበረ። ያለው ነገር ቆንጆ ነው። ተፎካካሪዎችም ከባድ ነበሩ። ለቀጣይ ዙር ካለፍኩኝ የተሻለ ስራ ይዤ ለመቅረብ እሞክራለሁ።
እሺ በላይነህ እንዴት ነበር ውድድር? ውድድሩ በጣም ጥሩ ነበረ። አጀማመርህ ጥሩ ነበረ። አስበህ እንደተነሳ አንተም ልክ እንደሁላችሁም ያስታውቃል። በደንብ እቃህን ይዘህ መጥተህ የሚያስፈልግን ኢንግሪዲየንቶች ይዘህ ነው የሄድከው። ግን በጣም አደገኛ መጠንቀቅ ያለብን ነገር ቅድም ለራሂል ያልኩት ለአንተ ልከሙ ለአንድ ሼፍ ሳኒቴሽን፣ ሃይጂን፣ ሴፍቲ ፕራዮሪቲ ነው፣ ቅድሚያ ነው። ይሄ ቅድመ ጥንቃቄ ንጽህና፣ የአካባቢ ንጽህና ምንለው በጣም ለምሳሌ ራስህ የጣልከው አቮካዶ ራስህ ሊጥልህ ነበር። ሊጥልህ እያየኸው እንኳን አላነሳውም መልሰህ ጥለኸው ነው የሄድከው። የስራ ባልደረቦችንም ይጥላል፣ አንተንም ይጥላል፣ አለቀላችሁ ማለት ነው። ይሄ በጣም ፕራዮሪታይዝ መደረግ ወይም ቅድሚያ ሊሰጠው የሚገባ ነገር ነው። አንተ ጋር ትልቁ ችግር የነበረው የምታውቀውን ሁሉ አምጥተህ አንድ ፕሌት ላይ አድርገህ ፕሌቷን ልታጨናንቃት ነው የሞከርከው። ይኸውልህ ኩኪንግ ላይ ሲምፕሊሲቲ በጣም ኢምፖርታንት ነው። ሲምፕል የሆነ ነገር ኢዲብል የሆነ ነገር። ስለዚህ እሱን አይቻለሁ። ሌላኛው እንደምታየው ፕሌትህ ምን ማለት ነው? ድፍን ቃሪያና ሎሚ ምን ማለት ነው? ምንም ሚኒንግ የለውም ለኔ። አንደኛ ስትቆርጠው ነው ሞር ፍሌቨሩን የምታገኘው፣ ወይም ስትፈቃፈቀው እንትኑን ወይም ጭማቂው ስታደርገው። ይሄ ግን እንዳለ ድፍን ነው ያደረገው። ፕላስ የኔ ፕሌት ላይ ነው ያለው፣ የፊሽ ፕሌት ላይ ግን ይሄ ነገር የለም። ያውታል። ይሄ ኮንሲስተንሲም ፈጽሞ ያዛባል እና ዝም ብለህ ያነሳውን ነገር ዝም ብለህ ደበላልቀህ የማስቀመጥ አይነት ነገር እንዳይሆንብህ። አቮካዶ ፍራይ ይደረጋል? አዎ ይደረጋል። አቮካዶ ግን ፍራይ በምናደርግ ጊዜ በጣም ጥንቃቄ ይፈልጋል። ለምንድን ነው? አቮካዶ ራሱ ዘይት አለው። አቮካዶ ኦይል የሚባል አለ፣ ዘይት አለው። ስለዚህ መልሰህ ደግሞ እንደገና ዲፕ ፍራይ ነው ያደረገው። ሌላኛው አፕል ኩክ ይደረጋል። ኩክ ሲደረግ ግን ሚልኩ ከርድ ላደረገ ወይም ተበጣጠሰ። አየው፣ ተበጣጠሰ ነገር ነው ይሰጣል። ለምን እንደሆነ ታውቃለህ? ምክንያቱም አሲድ አለው እንትኑ አፕል አሲድ አለው። አሲዱ ወተቱን ይበጣጠሰዋል። ስለዚህ መጀመሪያ ማድረግ የነበረብህ አቮካዶን ለብቻ ኩክ ታደርግና ሊወጣ ሲል ወተት አድርገህ ቶሎ ብለህ መውጣት ነበረብህ እንጂ አቮካዶ ዊዝ ሚልክ ኩክ ሊደረግ ይችላል፣ ዊዝ ክሪም ሊደረግ ይችላል። ስለዚህ ተበጣጠሰ ነገር ነው ያመጣልን። አየህ፣ እዚህ ውድድር ላይ የፈለግነው ነገር ምንድነው? የምንሰጣችሁ 5ቱ ግብአቶች ተዋህደው የምትፈልጉትን በራሳችሁ ሪስክ ጨምራችሁ ነገር ግን አንድ የተዋሃደ እና የሚያምር ምርጥ ገበታ ማየት ነው የምንፈልገው። ያ ነው የውድድሩ እንትን እንጂ መጥቶ የሆነ ላይታች ብሎ የሆነ ምግብ የሚመስል ነገር አስቀምጦ ምናምን አይደለም ውድድሩ። ያ ነው ጭምቱ። የውድድሩ የመጨረሻው ግብ እሱ ነው። ስለዚህ ያን መምታት አለበት እና ከዛ አንፃር ምግብ በተለያየ መለኪያዎች ነው የሚለካው። የአካባቢ ጽዳት ወሳኝነት አለው። ሁለተኛ ፐርሰናል ሃይጂን በጣም ወሳኝነት አለው። ለምሳሌ ፐርሰናል ሃይጂን ከልሙጥ ከሆነ ከጋብቻ ቀለበት ውጭ እጅ ላይ ምንም ነገር አይደረግም። ኩኪንግ ሲሰራ አንተ እዚህ እጅ ላይ እንትን አለ፣ ብራስሌት አለ። ብራስሌት ወደ ኪችን ሲገባ አይደረግም። አንዱ የውድድር አካል ነው። ምክንያቱም በዛ ባደረገው ጌጥ ምክንያት ብዙ ምግብ ሊበከል ይችላል። የምትሰራው ምግብ ይበከላል። ይህን ጥንቃቄ ማድረግ ሁሌ ያስፈልጋል ማለት ነው። ሌላው ማቀድ ይፈልጋል። አንተ አሁን በጣም በቃ ቀውጢ ነበር እንትን 5000 6000 ሰው ድግስ ያለበት ሰው የለም። በቃ ሰዓት ደረሰብኝ ብሎ የሚሮጥ እንደዛ አይነት ኢነርጂው ጥሩ ነው፣ ግን አላስፈላጊ የኃይል ብክነት ነው የነበረብህ። ግን ምንድነው በዚህ ሽክርክሪት ውስጥ እንደምትችል ነው የተረዳነው። ነገር ግን ችሎታ ግን የሚተገበረው የተረዳሁት ሱፐርቫይዝ የሚያደርግህ ወይ የሚቆጣጠር ሰው የሚያስፈልግህ አይነት ሰው ሆነ ነው ያየሁት። የሼፎቹን አስተያየት ተቀብያለሁ። ኔክስት ግን ሀሳባቸውን ተቀብዬ እሰራለሁ ብዬ አስባለሁ። ወደ ቀጣይ ዙር እማልፍ ይመስለኛል፣ ተስፋ አደርጋለሁ። ትዕግስት በቅድሚያ እንኳን ደህና መጣሽ። ደግሞ በጣም ከሩቅ ነው የመጣሽው። ከጅማ ድረስ እዚህ መጥተሽ በመወዳደርሽ እና ፕሮግራሙንም ላይ በመቅረብሽ መጀመሪያ አሸናፊ ነሽ። ከዛ ድረስ መጥተሽ በጣም ጥሩ ነበር። መጀመሪያ ላይ እቃውን ስታቀርቢ ለመስራት የነበረሽ እንትን ከልጅነትሽ ከልምድሽ አጭር ጊዜ መሆን አንፃር ምናምን በጣም የተሻለ አቀራረብ ነበር። በኋላ ያው ቅድም እንዳልነው ፍርሃት ስሜት ስለነበረ ብዙ ነገሮችን ማስኬድ አልቻልሽም። እንደዛም ሆኖ ግን መጥፎ አይደለም የሰራሽው። ልምምድሽን በደንብ አጠናክረሽ ከሄድሽ ወደፊት በጣም ጥሩ ሼፍ ልትሆኚ እንደምትችይ ተስፋ አደርጋለሁ።
ስለመጣሽ ግን በጣም ደስ ብሎኛል። ብዙ የምለው ነገር የለኝም ምግቡን አስመልክቶ። ልክ እንደ ሌሎች ሁሉ አንቺም አቅደሽ እንደተነሳሽ ያስታውቅ ነበር። ያ የሚያስታውቀው ምንድነው? በትክክል የምትፈልጋቸውን ግብአቶች ከመደርደሪያው ላይ ልታነሽ ስትመጪ በትክክል ለመስራት አቅሙ እንዳለሽ ማቀድ እንደምትችይ በሙሉ አሳይተሻል። እስከሱ ድረስ ብቻ ሳይሆን እስከ ብዙ ደቂቃ እስከ 10 ምናምንኛው ደቂቃ ላይ እኮ በትክክል እየሄድሽ ነበር። አዎ ትግል ነው ባይዘው። የትኛውም ጀግና የምትዩ ሰው የማይፈራ የለም። ልዩነቱ አንዱ ፍርሃቱን ተቋቁሞ ይሄዳል፣ ሌላኛው ግን ፍርሃቱ ያሸንፈዋል። ህይወት እንደዛ ናት ማለት ሁሉም የተሳካለትን ሰው ብትጠይቂው በአንዱ ፈርቷል። ልዩነቱ አንዱ ፍርሃቱን አሸንፎ አልፎ ይሄዳል። ፍርሃት ማለት ኢሉዥን ነው። ይሄ ህልም ነገር ነው። ውሸት እኮ ነው እኮ የለም፣ ግን እኛ በአይምሮአችን ውስጥ የምንቀርጸው ነገር ነው። እሱን እስካሸነፍ ድረስ በህይወት ውስጥ ማሸነፍ እንችላለን። ስለዚህ አንቺ ገና ልጅ ነሽ፣ ማሸነፍ ትችያለሽ። ኦኬ። ስለዚህ አሁን አንቺ ራስሽ ላይ ስል ተሻለ ማለት እንደምትችይ ማለት አለቀ እኮ ፕሮግራሙ ይኸውልሽ እኮ አለቀ ቀረበ። እሷ ትንሽ ራስሽን አሸንፈሽ ሄደሽ ቢሆን ጥሩ ነገር እኮ ፓስታ ቀቅለሻል ያለሽው፣ አትክልትሽን ሳላድሽን አዘጋጅተሻል ያለሽው፣ ድሬሲንግ ሰርተሻል ያለሽው፣ በቃ ሶስት ነገር የመደባለቅ ነገር እኮ ነበር የቀረሽ። ስለዚህ ፍርሃት ወደፊት እድሎቻችን ያጨናግፉናል ዛሬ ካላሸነፍናቸው ማለት ነው እንጂ ከዛ ድረስ መጥተሽ ከዛ ድረስ እኮ ራሱ ተነስተሽ ስትነጪ እኮ ኦልሬዲ እኮ በቃ አሸንፋለሁ ብለሽ እኮ ተነስተሻል እኮ። ያው ለሚቀጥለው እንደማስተካከልና እንደኛ እንደምወጣ እርግጠኛ ነኝ። ለአሁኑ ተቀበላችኋለሁ ሁሉንም ነገር ወደ ቀጣይ ዙር እንደማላልፍ አውቃለሁ። የተወደዳችሁና የተከበራችሁ ውድ የቤስ ቤተሰቦች ተመልሰን መተናል። የመጀመሪያው ዙር ምርጡ ገበታ ተጠናቆ ውጤት የምንሰማበት ሰዓት ነው። ግን ሁሉ ጊዜ እንደምንለው በተወዳጁ ኢቢኤስ ቴሌቪዥን በዓለም ላይ በብዙ የቴሌቪዥን መስኮቶች በሚታየው ተወዳጁ ኢቢኤስ ቴሌቪዥን መስኮት ላይ እናንተ ገጭ ስትሉ የዛ ጊዜ እናንተ አሸናፊዎች ናችሁ። ለራሳችሁ ሞቅ ያለ በዛሬው በሼፎቹ መካከል በተደረገው የመጀመሪያው ዙር የምርጡ ገበታ ውድድር ወደ ቤቱ የምትሄደው ማናት? ሁሉ ጊዜ እንደምንጠይቀው ሼፍ ራሄል ማን የሚሄድ ይመስልሻል? ያው ትግስ ብዙ ግባት ስላልተጠቀመች ምናልባት እሷ ማን የሚሄድ ይመስላል? ሁላችንም ወደ ቤታችን እንሄዳለን። ነገር ግን ማዘር ታድሮ እንደዚህ ነው ማለት አልችልም። ወደ እሷ ነው ግን እንደዛ ያልካለው አራደል እንትኑ ለዳኞቹ ነው መሰጣው። ትግስት ራሴው የሚሄድ ይመስለኛል። አንቺ ዛሬ በሼፎቹ መካከል በተደረገው የምርጡ ገበታ ውድድር እርግጥ ነው ሼፍ ትግስት ሀጅ ነሽ። ያልተሟላ ግብአትም ስላለ ምግቧን በሰዓቱ ስላላለቀ ሌላስ ምን አለ? ይሄን ለማወቅ እንቆጥራለን። 1 2 3 ዛሬ በሼፎቹ መካከል በተደረገው የምርጡ ገበታ ውድድር እርግጥ ነው ሼፍ ትግስት ሀጅ ነሽ። ያልተሟላ ግብአትም ስላለ ምግቧን በሰዓቱ ስላላለቀ ሌላስ ምን አለ? ይሄን ለማወቅ እንቆጥራለን። 1 2 3 በዛሬው በሼፎቹ መካከል በተደረገው የምርጡ ገበታ የመጀመሪያው ዙር ውድድር በዚሁ ተጠናቋል። ወደ ሁለተኛው ዙር የሚያልፍ ተወዳዳሪ የለም። ይሄ የዳኞቹ ውሳኔ ነው። ግን ይሄ ድምጽ ነው። ድምጽ የተሰጠኝ ድምጽ አለ። አንድ ድምጽ ሁሉ ጊዜ እኔ የሚፈቀድልኝ ድምጽ አለ። ያንን ድምጽ ተጠቅሜ ሼፍ በላይነህ ድጋሚ ከሌላ ተወዳዳሪዎች ጋር መጥቶ እንዲወዳደር እድሉን ተሰጥቷል። እሺ ራሄል ካንቺ ልጀምር። ራሄል አጀማመርሽ ላይ አያያዝሽ ላይ 25 ደቂቃ አጋማሽ ድረስ ንጽህና አጠባበቅሽ ላይ ሚዛን ፕላሽ አሰራርሽ ላይ ዳቦን ትንሽ ቶስት ለማድረግ የሞከርሽበት አጀማመርሽ ላይ ጥሩ ነበር። ነገር ግን ኤነርጂ የለውም ምግብሽ። አንደኛ በጣም ሶጊ ሆኗል። ማዮኔዙን አብስተሻል ያለሽው እንዳልኩሽ ማዮኔዝ የሚሰራው በእንቁላል ነው። እንደገና ደግሞ በጣም ክሪሚ የሆነ እንቁላል አደረግሽበት። ድንችሽ አልበሰለም የነበረው እና ሪሊ ኢቭን የዳቦ ራሱ አንዱ ሳይድ ለኔ ደረሰ፣ አንደኛው ደግሞ ለፍሳ መጣ። ስለዚህ ይሄ በእንግዳ ፊት አናክሰፕተብል ነው።
እንደው የተለያዩ ነገሮችን በአስተያየት እንኳን እናሳልፈው ብንል ይሄ እንግዳ ፊት ሲቀርብ ኮምፕሊትሊ ሊያሳልፍ የሚችል ነገር አይደለም። አንድ እንግዳ ፊት ሳንዱችሽ የላይኛው ፓርት ሳይሆን ሁለቱም የታችኛው ፓርት ሆኖ ቢቀርብ ኮምፕሊትሊ አክሴፕተብል አይሆንም ማለት ነው። ነገር ግን ፖቴንሻል ግን አንቺ ውስጥም አለ። ከሚዛን ፕላስ አያያዝሽ ጀምሮ አጀማመርሽ ጀምሮ ፖቴንሻል አለ፣ አቅም አለ፣ መስራት ይፈልጋል፣ ሊሰራበት ይፈልጋል። አንቺም ሌላ ጊዜ መጥተሽ ራስሽን የሰጠንሽን አስተያየት አስገብተሽ ሁለተኛ ቻንስ ሊሰጥሽ ብዬ አስባለሁ። በላይ ነገር አስመጣ አንተ ጥሩ ሜንተር የአማርኛውን ትርጓሜ አላውቀውም ቀጥታ፣ ግን ሜንተር ማለት ከምክርም ያለፈ ነው። ሰዎች ልምዳቸውን እውቀታቸውን ኤክስፒሪየንሳቸውን ለሰዎች የሚያካፍሉበት መንገድ ነው እና ሆን ብሎ አንተ ላይ አንድ ሰው ቢሰራ በጣም ጥሩ ውጤት ታመጣለህ ብዬ አስባለሁ። አይ ቲንክ ዚህም ያንን አይቶ ይመስለኛል ሌላ ኦፖርቹኒቲ ሰጠ። ነገር ግን ደግሞ በጣም ሲሪየስ የሆኑ ሚስቴኮችን የሰራ ቅድም ለምሳሌ እንዳልኩ ከአቮካዶ መውደቁ ጀምሮ ራስን ሊጥልህ እንኳን እየሞከረ ዝም ብለህ ነው ጥላ ሄድከው። አንድ ጊዜ አንድ ኢንተርቪው ላይ እንደተደረገ ታውቃለህ። ኢንተርቪው የሚያደርጉ ሰዎች በካሜራ ነው የሚያዩት። ሰዎች ውጭ ላይ ያሉት መንገዳቸው ላይ መጥረጊያ ያስቀምጡላቸው። በካሜራ ያያቸዋል። ኢንተርቪው የሚደረጉት ሲገባ ወደ ውስጥ ማን ነው መጥረጊያውን ከመንገድ ላይ አንስቶ የሚገባው? ይሄ ሰውዬ ነገር ሲቀጠር ስራ ላይ ሲገባ አቲቲዩዱ ይታያል በዚህ ነገር ውስጥ ገብቷል። ስለዚህ መንገድ ላይ ለአንተ እንቅፋት ለጓደኞች እንቅፋት አደረክ፣ ለስራው እንቅፋት ይሆናል ማለት ነው። ሃይጂኒካሊ እውነት ነው የምነግርህ በጣም ማሻሻል ይፈልጋል። በተለይ አካባቢን የምታይበት የዛሬው ላይ ባይሳካልም ግን ይህን የሰጠንን አስተያየት ደግሞ ተጠቅመ የሚቀጥለው የተሻለ ነገር ይዘህ ትመጣለህ ብለን እናስባለን። ትዕግስት ያንቺ ባይዘዌ የሚገርምሽ ነገር ፓስታሽን ብትጨርሽው ታሸንፊ ነበር ከሁለቱ በተሻለ ሁኔታ። ለምንድነው ታውቂያለሽ? አካባቢሽን በንጽህና ይዘሻላለሽ። በትክክል ሊበላ የሚችል ቅርጽና መልክና ስም ያለው ነገር እኮ አድርሰሻል እኮ። ኦኬ አትክልቶሽን ብትጠርሽው ወይም ስጎ ከሆነ የምትሰሪለት ለፓስታው ስጎ ብትሰሪ ቅድም ዚህም ተናግሮታል። አትሊስት ሌሎቹ ያልሰሩትን አንቺ ፓስታ በሳላድ አይነት ነገር አድርገሽ ልታቀርብ ሞክረሽ ነበር። ስለዚህ ያንቺ አንደርላይን አድርጓለሁ ችግር ፍርሃት ነው። ይሄ ደግሞ የስነ ልቦና ችግር ነው። ይሄንን የስነ ልቦና ችግር ሰዎችም እየመከሩሽ ራስሽንም እንትን እያልሽ በእምነትሽም የጸለይሽም ያን ነገር ማሸነፍ ትቻለሽ ብዬ አስባለሁ። ነገር ግን በሰዓትሽ አለመጨረስሽ ግባቶችሽን ፈጽሞ አለመጠቀምሽ ዲስኳሊፋይ ነው ኮምፕሊትሊ ያስደረገሽ። ይህ ማለት ግን ለሚቀጥለው ጊዜ ለሚቀጥለው ተዘጋጅተሽ በትክክል ራስሽን አብቅተሽ በሰዎች ፊት በሰዎች ስር ሆነሽ ረጅም ኤክስፒሪየንስን ብትወስጂ ደግሞ ጥሩ ውጤት ልታመጭ ትችላለሽ ብዬ አስባለሁ። ግን እዚህ ድረስ መጥቶ መወዳደሩ በራሱ ማሸነፍ ነው። አመሰግናለሁ። ትዕግስት እንደተጠበቀ ሆኖ የእናንተ ሞካክራችኋል፣ ግን በጣም ለወደፊቱ የምታስቡት አሁን በድጋሚም ሁለቱም ስለጋበዟችሁ እኔም እሱን እስማማለሁኝ መጋበዙ። ነገር ግን ፕሬዘንቴሽን ላይ በጣም መስራት አለባችሁ ሌሎቹ ነገሮች እንዳሉ። ምክንያቱም ምግብ ሄዶ ተደክሞ መጨረሻ ላይ አይን የሚስብ በጣም ብሉኝ የሚል አይነት አቀማመጥ መሆን አለበት። ያ ካልሆነ ምግብ አልተሰራም። በሚቀጥለው ዙር ስላላለፍን ግን ቀጣይ እድል ተሰጥቶናል። የተሻለ ስራ ሰርተን የዳኞችን አስተያየት ተቀብለን መምጣት እንደምንችል ነግረውናል። በዚህኛው ዙር አላለፍኩም፣ ግን ሁለተኛ እድል ተሰጥቶኛል። ለሁለተኛው እድል ግን በተሰጠኝ ኮሜንትና በተሰጠኝ አስተያየት ሁሉን ነገር ራሴን አጀስት አድርጌ አስተካክዬ ለማሸነፍ እመጣለሁ። ቢላውንም እንደምወስድ እርግጠኛ ነኝ። አመሰግናለሁ። ቀጣዩ ለህይወት ለምዴ ትምህርት ነው። ሼፎችን በጣም አመሰግናለሁ። ያሁኑን ውድድር በጣም ይቅርታ ቤተሰቦቼ፣ ያው በሚቀጥለው ኢልዳናም ባርኮትም እንደማሸነፍ እርግጠኛ ነኝ የምነግራችሁ። ስለዚህ በቀጣይ ስመጣ አሸንፋለሁ። የተወደዳችሁ ውድ የቤስ ቤተሰቦች አዝናኝና አስተማሪ የነበረው ተወዳጁ ምርጡ ገበታ ወደ ሁለተኛው ዙር የሚያልፍ ተወዳዳሪ የሌለበት ሁለት ተወዳዳሪዎች ድጋሚ የተጋበዙበት በዚህ መልኩ ተጠናቋል። በዚህ ውድድር ላይ መወዳደር የምትፈልጉ በ7696 ኤምን እያስቀደማችሁ ሙሉ ስማችሁን ላኩልንና ኑ ተሸለሙ፣ ተማሩ፣ ተዝናኑ። ሼፍ ዚ ነኝ። እስከ ሳምንት መልካም ሳምንት።